ኢቴታማ ሆስፒታል ኦፕሬሽን ተደረጋ ተሳስተን ሌላ ቦታ ስላደረግ ሁለተኛ ኦፕሬሽን መደረግ አለበት። ስራውን ይሰራለው ለውጥ አይኖረኝም። ብዙ ስራ ሰራለሁ ሰርቼ ለውጥ አይኖረኝም። ገንዘብ ይመጣልኛ የት እንደሚገባ አይታወቅም። አንድ ጓደኛ አለ ከበሊቱ ዝም ብሎ ፈሳሽ ነገር ይወርዳል። በቃ ቢቤስ አላስሮ ሰውነቱን ይሄዳል። አሁን ግን መድኃኒት ይነጋ ስላለ እኔ ልስጦ ብዬ ከዚህ የተጸለየ ቅባት ነበር ወስጄ እሱን ሰጠውና ሶስተኛው ቀን አግኝቼው ጠይቃለሁ እንዴት ሆነልህ ይላል። እግዚአብሔር ቤት ቆይቻለሁ። ብዙ በእግዚአብሔር ቤት ሆኜ ምንም የሚያውቀው ነገር የለም። ልዩነት ከሌላችሁ ቸርች አትምጡ። ሰጣችሁ እግዚአብሔር ለእናንተ ልዩነትን ካልሰጣችሁ እኔን ጠይቁኛል። የኔ ነገር ታሪኬ ብዙ ነው ቢያወራ አንድ ቀን ራሱ አይበቃኝ እና ይሄን ሁሉ ሳንቲም ከፍለን አይደለ ወሰድነው፣ ገንዘብ ከፍለን አይደለ ወሰድነው። ያን ነገር እንዲሁ ነው ተጸልዮ የተሰጠ። ስሜ ደረጀ ደምስ እባላለሁ። የተወለድኩበት አለታ ወንዶ ያደግኩበት በሐዋሳ ዙሪያ የምትኖረው በወንዶ ገነት ከተማ ነበር። እዚህ ከመጣው ወደ 6 ወር ምናምን ሆኖልኛል። ከሆነ በኋላ ከእግዚአብሔር ቤት ቆይቻለሁ ብዙ። እግዚአብሔር ግን ድንቅና ታምራ ሰርቶልኛል። እዚህ ይሄ ነው የማይባልበት ነው በህይወቴ የሆነልኝ ነገር። አንደኛ በእግዚአብሔር ቤት ሆኜ ስለ ከፍታ ነገር ምንም የሚያውቀው ነገር የለም ነበር። ከፍታ ማለት እኔ እግዚአብሔርን ሲያከብር ለካ የራሴ ፋይናንስ የራሴ ኑሮ የራሴን ህይወት እንደሚያሳድገኝ አላወኩም ነበር። ያ ሁሉ ተረዳው። ያን ካወኩ በኋላ እዚች ጋር አባታችን ሲሰብክ እንዲህ አለ፣ ሁሌ ትሄዳላችሁ ቤተክርስቲያን፣ ግን ሄዳችሁ ያገኛችሁት ነገር ምንድነው አለ። እኔ ጋር መጣችኋል አይደል? አዎ። ታመልካላችሁ አይደል? አዎ። እግዚአብሔር ድንቅና ታምራትን ይሰራላችኋል። ነገር ግን በዚህ 3 ወር ውስጥ ልዩነት ከሌላችሁ ቸርች አትምጡ። ሰጣችሁም እግዚአብሔር ለእናንተ ልዩነትን ካልሰጣችሁ እኔን ጠይቁኛል። እሺ ብዬ ጽፌ ይዤ ሄድኩ። እግዚአብሔር በህይወቴ በፋይናንሴ በኑሮዬ በጤንነቴ ሁሉንም ነገር ስላደረገኝ ነው እናንተ ፊት ሆኜ እንን የሚመሰክረው። ግልጽ ለማድረግ ያህል መንፈሳዊ አባታችን አሁንም ሲናገር ሰምተናል አይደል? ሁላችንም ወደዚህ ስፍራ ስትመጡ ይህ ቤት የምን ቤት ነው? የለውጥ ቤት ነው። ወደዚህ ስፍራ መጥቶ አለመለወጥ አይቻልም። ወደዚህ ስፍራ ከመጣችሁ በኋላ 3 ወር ብቻ ጊዜ ስጡንና በዛ ጊዜ ውስጥ መንፈሳዊ መርሆችን እያደረጋችሁ በዚህ ያለውን ነገር እየተከታተላችሁ በ3 ወር ውስጥ በህይወታችሁ አስደናቂ ነገር ካላገኛችሁ እኔ ኑና አናግሩኝ ይላል አይደል? ሁሉ ጊዜ ሰምተናል አይደል? ሁላችንም ምን ሰማው ነው። ይሄንን ነገር ሰማክ ወደዚህ መጀመሪያ ቀን ስትመጣ ማለት ነው። ብዙውን ጊዜ መልእክት ይተላለፍብናል እና ያለን እኔ ግን የመጣሁት የመጨረሻ ነገር ነው። አሁን ምን እንደምናገር በቃ ከአንደበቴ አውጥቼ አልተናገርኩም እንጂ መልእክቶችና መገለጽ ሲያሳልፉ የሰማሁት ነገር ነው ብዬ ነው የምተው። ለምን በህይወት ላይ የሆነ ነገር የለማ ለውጥ ስለሌለ። እግዚአብሔር ግን ይሄን ሲያደርግ እሺ ልክ ነው እንደዚህ ከሆነማ እሺ የመጨረሻውን ሊሆንና ከዛም በኋላ ወጣለሁ ብዬ ጽፌ ይዤ እንኳን 3 ወር በ5 ቀን ነው ልዩነቱን ይያየው የመጣሁት። ወሩ ይቅር አሜን። ምን ሆነል? በዛ ጊዜ ውስጥ ምን ሆነል? እግዚአብሔር ምን አደረገል? እግዚአብሔር በዛች ያደረገልኝ ነገር ስራውን ይሰራለው ለውጥ አይኖረኝም። ብዙ ስራ ሰራለሁ ሰርቼ ለውጥ አይኖረኝም። ገንዘብ ይመጣልኛ የት እንደሚገባ አይታወቅም። እግዚአብሔር በዛን ሰዓት የሚሰራ አውራም እንዳለው በዛን ሰዓት መልእክት የአውራምን ታሪክ ነው ያስተማረን። በዛን ሰዓት እየሰራው ከላይ አይደለ ገንዘብ ወረደልኝ። እየሰራው እግዚአብሔር ጉልበትን ሰጠኝ። የሥራ መስኮችን ሁሉ በሮቹን ከፈተልኝ እንዳለው አሜን። እንደዛ እየተሰራ ነው። በፋይናንስም ልዩነት መጣልኝ፣ በህይወትም ልዩነት መጣልኝ አሜን። እንደዛ ነው እግዚአብሔር ድንቅና ታምራት ያደረገልኝ። ለጌታ በደንብ ክብር እናመጣለን። ፋይናንስ ተፈወሰ ማለት ነው። ስራዎች በዙ። በፊት ከምትሰራው 4 እጥፍ ሆነልኝ እንጂ 4 እጥፍ በዛው እንጂ ስራዬ ራሱ አሜን አሜን። ለሞክር በቃ ያው ይተላለፋል መልእክት ችግር የለውም ብዬ ነው ጉባኤ ቤት የመጣው። የመጨረሻ ናት የዛን ቀን የመጣው። ከመጣው በኋላ 3 ወር አይደል የተባለው? አዎ ያን ሁሉ ቆየስ የ3 ወር ልዩነቱ አይቼ ቢወጣ ይሻለኛል ብዬ ነው ያችን ጽፌ የርኩት። አሜን። በረከት ከፊትህ አሜን። እግዚአብሔር የከለገና አምላክ አሜን አሜን። እየሰጠው ይባረካል። ከዚህ
በኋላ በአንተ ነገር ላይ የሚሞት ነገር አይኖርም። አሜን። የኔ ነገር በሉስ አይበላ። የኔ ነገር በሉ ከዚህ በኋላ አይበላሽ። ሃሌሉያ። ያየኸው የበለጠ የሰፋ በረከት ከፊት አለ። አሜን አሜን አሜን። ይሁንለት። ያንተን መንፈሳው አነሳው ቅባት አካፍላለሁ ኃይል ያንሱታል። አሜን። በኋላ ሁሉ ቪዲዮ ሳታው ትራክቸር ኤሌክትሪክ ካላፓራዲያ ከሄድኩት በኋላ እንኳን ወር ሳምንታት ሳይሞላ በ3 በ4ኛው ቀን ነው የሥራ መስኮቹን በሮቹ እንዳለ የተከፈተው። ከዛ ውጪ ምን ሆነልህ በህይወት? እግዚአብሔር በእነዛ ጊዜያት ውስጥ ምን እያደረገ መጣ? ከዛም በኋላ ሁሉም ነገር እየሆነልኝ መጣ። ለስራ እግሬን እያመመኝ ነበረ። በዛን ሰዓት መስራትም ትንሽ እየከበደኝ ስመጣ እግሬንም አንተ ፋይናንስ ሰጠኝ ጌታ ከዚህ ከእግሩ መፈወስ አቅተውም ብዬ ለራሱ መልእክት ተናገርኩት ራሴ። ከዛም በኋላ ተናግሬ ቆምኩትና እስካሁን ቆም እየሰራው ነው። ምሰራው ቢያንስ የጉልበት ስራ ነው። ህመም የለም ምን የለም። ህመምም ጠፋ፣ ፋይናንስም አደገ፣ ኖርማል ሆነልኝ። አሜን አሜን። ምን ያህል ጊዜ እግርን ያም ነበር እና ሲያምክ ምን ነበር እንዳታደርግ የሚከለክል? መቆም አይሰጠኝም። እግሬ ያቃጥለኛል። መቆም ብዙ ሰዓት መቆም አይሰጠኝም። ለስራ ሲሄድ ደግሞ ብዙ መስራት አልችልም። አሁን 24 ሰዓቱንም ቢቆም 24ቱንም ቢሰራ ድካም የሚባለው ነገር የለም፣ ህመም የሚባለው ነገር አይሰማኝም። ነፃ ከወጣ ምን ያህል ጊዜ ሆነክ? ነፃ ከወጣ አሁን ቢያንስ ወደ 4ኛ ወር ተቆጥሯል። አሁን 4ኛ ወር ተቆጥሯል። አሁን እስካሁን የሚያውቀው ህመም የሚባለው ነገር የለም። አሜን አሜን አሜን። እግርን ትታመም ነበር። የተጸለየበት ዘይት ነው ከዚህ ወሰድከው አይደለ? አዎ እግሬ ያመኝ ነበር። የተጸለየ ዘይትም ነበረ፣ ቲሸርትም ነበር። እንደውም ሁለተኛውን እህቴታማ ነበር። አባሳ ነው የምትኖረው። እህቴታማ ሆስፒታል ኦፕሬሽን ተደርጋ ተሳስተን ሌላ ቦታ ስላደረግ ሁለተኛ ኦፕሬሽን መደረግ አለበት አለ ፓስተር ሳሚ አለ እዚያው። ከዛም በኋላ አይደረግም በፍጹም አልኩ። እዚች ጋር ፋይናንሳችን የፈወሰ ራሳችን የፈወሰ አንድ ዶክተር አለን። እሱን ጠርቼ ከዛም በኋላ ታረጋላችሁ ምንም አይደረግም በስልክ ደውዬ ሮጬ ፓስተር ጋር እዚች ጋር መጣሁ። ተጸለየ። ሲጸልያት እሷ የተጸለየ ለፈውስ መገለጥ አዲስ ቋንቋ መናገር ጀመረች። በዛ ነው ሆስፒታል እህትታማ ተኝታ ነበረ። ሰርጀሪ ልትሰራ ነበረ። ተሰርታ ተሳስተናል ብሎ እብጠት ነበረ። ከላይ ኦፕሬሽን ተደርጓል። ከላይ በላይ በኩል ደግሞ አብጦ ተሳስተናል ሁለተኛ ይደረግ ተብላለች ዶክተሮች ማለት ነው። እንደገና ይደረግ ተብላ ከዛም በኋላ ይደውሉልኛል እንደሆናለች ምን ይሻላል በሚለው ነው አይደረግም ብዬ ወደዚህ ሮጬ መጣሁት። ከዛም በኋላ በስልክ አገናኘው ደወለ። ተጸለየ። ሲጸለይ እሷ ለፈውስ ነበር መገለጥን ጀመረች። በዛው ነው አሜን። ከዛን ከጀምሮ በ3ኛ በ4ኛው ቀን ምንድነው ብዬ ደውላለሁ። እንዴት ነው ብዬ ላለው አራ ገና አዲስ ቋንቋ እየተናገረች ስራ ገብታለች አሉኝ። እና እህቴ ታመመችው ትርፍ አንጀት ነበር። ትርፍ አንጀት ነው። ትርፍ አንጀቱ ደግሞ አንዱ ወጥቷል ተደርጎላት ሁለተኛ ነው እንዲደረግ ከተባለው እንዳትደረግ ያደረኩት ደግሞ አለ ወንድሞችም እህቶችም አሉ የሚያውቁት አለ። በዛን ሰዓት ጸሎት እንዲደረግላት መጥቼ ጠየቁት። እሱም ጸሎት ሲደረግላት ነበር እና እንደዛ አይነት ነገር እግዚአብሔር በህይወቴ መልካም ነገር ሰርቶልኛል። ሃሌሉያ! ለጌታ በደንብ ክብር እናመጣለን። እህትታማ ሆስፒታል ባለችበት አንተ ሲደወልና ሲነገር አትሰራም ብለ ወደዚህ መጣ። የእግዚአብሔር ሰው በውሃ ጸለየልህ። ለተጸለየልህ ውሃ ክፍያ አድርገሃል? ምንም ክፍያ አልሰጠውም። እንኳን ክፍያ እዚህ ዘይት ተጸልዮልኝ ጓደኞቼ የኔ ነገር ታሪኬ ብዙ ነው ቢያወራ አንድ ቀን ራሱ አይበቃኝም። እግዚአብሔር ክብሩን ይውሰድኝና ከዚህ አንድ ጓደኛ አለ። እግዚአብሔር ካለ በጉባኤ ቢያት አንድ ቀን ላመጣ ይችላል። ከብልቱ ዝም ብሎ ፈሳሽ ነገር ይወርዳል። በቃ ቢፔስታል አስሮ ሰውነቱን ይሄዳል አለ። አሁን እዚህ ነው ያለው። ለምን እላለሁ? ከመጀመሪያውኑ መጡ ነው ጓደኞቼ ለዚህ ልጅ በብር ብንረዳው ምን ይመስላል ብሎ ሲናገሩ ቆይ ብር ይሰጣሉ ችግር የለም እናክማለን ችግር የለውም። አሁን ግን መድኃኒት እኔ ጋር ስላለ እኔ ልስጦ ብዬ ከዚህ የተጸለየ ቅባት ነበር ወስጄ እሱን ሰጠውና በ3ኛው ቀን አግኝቼው ጠይቃለሁ። እንዴት ሆነልህ ይላለሁ። አራ የለም ደርቋል አለ። አሜን አሜን። አራ የለም
የለም ደርቋል። እንዴት አድርጌው ነው እንዲህ ነው ታዲያ ከገንዘቡ አይሻልም አየው አይደለ አልኩት። ይመሰክራል እሱ ራሱ በአንደበቱ አለ ልጁ ያ ነገር እና ይሄን ሁሉ ሳንቲም ከፍለን አይደለ ወሰድነው፣ ገንዘብ ከፍለን አይደለ ወሰድነው። ያ ነገር እንዲሁ ነው ተጸልዮ የተሰጠን እና እንዲሁ ነው ይሄን ፈውስ አገኘው። ፈጣሪ መልካም ነገር በእኛ እየሰራ ነው። አሜን አሜን አሜን። ለጌታ በደንብ ክብር እናመጣለን። ይህንን ላደረገ፣ ለፈወሰ፣ ለሰራ፣ ሕያው ለሆነ ሃሌሉያ። እሱ ብቻ አይደለም እዚህ ሀገር ቤት በርኩበት መጣና ሁሉም ሰው እንደውም የሷ መልስ እቺ አሁን ኦፕሬሽን ይደረግ የተባለችው ልጅ ወንድ እህት ያለች መጡና እነሱ ጋር ዘመዶቼ መጣ። ለኛም ለሷ የሰጠው ቅባት ለምን አሰጠንም አሉ። የወሰድኩትን በወረፋ ነው የሰጠዋት። በወረፋ ሁሉ የጮጋራ የኩላሊት ያለ ሰው ውሰዱ እያልኩ ጸልይና ስጠኝ የተጸለየ ስለሆነ እናንተ ተጠቀማሉ። ሁሉም ተፈውሷል። ክብሩ እግዚአብሔር ይውሰድ። መጽሐፍ ሲናገር ወደ ኢየሱስ በሽተኞች ይመጡ ነበር፣ ሁሉም ይፈወሱ ነበር አይደል? ሃሌሉያ። የሚሰራ ኢየሱስ በዚህ ቤት አለ። የተገለጠ እጁ የሚሰራ የሚፈውስ፣ ነፃ የሚያወጣ ለብዙዎች መድኃኒትና መፍትሄ የሆነ ኢየሱስ በዚህ አለ። ደስተኞች ናችሁ? ሃሌሉያ። ለጌታ ክብር እናመጣለን። በመጨረሻ የምታስተላልፈው መልእክት ለጓደኞች፣ ይሄንን ሚዲያ ለሚከታተሉ የምታስተላልፈው መልእክት ካለ? እሺ እኔም የሚያስተላልፈው መልእክት ከእግዚአብሔር ጋር ያለ ግንኙነት እናንተ ጥብቅ አድርጋችሁ ከእግዚአብሔር ጋር ያለ ኑሯችሁን አስተካክላችሁ ወደ እግዚአብሔር ተመለሱና እውነትን ይዛችሁ ተጓዙ። እውነት ደግሞ ነፃ ያወጣችኋል። ይሄ ነው የሚመክራችሁ ይላለው። ይሄን ደግሞ እኛ ተቀበልነውን፣ እኛ የወሰድነውን ጸጋ፣ እኛ የወሰድነውን በረከት፣ እኛ የወሰድነው ደግሞ ሰላም፣ ይሄን መታችሁ እዩና እናንተም ተጠቃሚ እንድትሆኑ እመክራችኋለሁ። ይሄ ነው። አሜን አሜን። ተባርከል። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.